ሰላም እንዴት ቆያችሁ? ውድ የእናት ሚዲያ ቤተሰቦች፣ አሁን ከሰሞኑ መነጋገሪያ የሆነውን ጉዳይ የቬንዙዌላና የአሜሪካን ጉዳይ ሰፋ ያለ መረጃ ይዘንላችሁ እናንተ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የቬንዙዌላው መሪና እንደዚሁም ባለቤታቸው ወደ አሜሪካ በቁጥጥር ስር ውለው ወይም ተይዘው በወታደሮች ወደ አሜሪካ ተወስደዋል። ከዚህ ጋር ተያይዘው በርካታ ሀገራትም ተቃውሞ ያሰሙ ነው። ማን ተቃውሞ አሰሙ የሚለውን እና እነዚህን ጉዳዮች ሰፋ ያለ መረጃ ይዘናል። እናንተ ግን ሰብስክራይብ ያደረጋችሁ አብራችሁን ቆዩ እስከ መጨረሻው። አብራችሁን ሁኑ። መልካም ቆይታ። አሁንም ቢሆን ስለ ኒኮላስ ማዱሮ ወደ አሜሪካ ስለመጡበት ሁኔታ በርካታ መላምቶች እየተነገሩ ይገኛሉ። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቬንዙዌላው ፕሬዚዳንት ላይ ከፍተኛ የሆነ ትችት ማቅረብ ከጀመሩ በኋላ እስከ 50 ሚሊዮን ዶላርም ከፍላለው እሱን ይዞልኝ የመጣ በርካታ እንግዲህ ስልጣን መልቀቅ አለበት በርካታ ነገር ሲያወሩ ነበር። ከዛ በኋላ አሁን እንግዲህ በትናንትናው ዕለት ኒኮላስ ማዱሮ በቁጥጥር ስር ውለው ከነባለቤታቸው አሜሪካ ገብተዋል። ነገር ግን አሁን ዋናው ነገር ይሄ ኦፕሬሽን እንዴት ተደረገ? እንዴት የአንድ ሉዓላዊነት ሀገር ጥሰው ገብተው የአሜሪካ ወታደሮች ይህንን መሪ ይዘወጡ? በቬንዙዌላ ውስጥ ከ5 እስከ 6 ሚሊዮን የሚጠበቅ ሚኒሻና እንደዚሁም ደግሞ የተለያዩ ጸጥታ አካላት አሉ ተብሎ ነው የተነገረ የሚገኘው። ከፍተኛ ዝግጅት አድርጋለች ቬንዙዌላ እንግዲህ በአሜሪካ እወረራለሁ በሚል ምክንያት ማለት ነው። ድንበር አካባቢ ላይ በርካታ ቁጥር ያለው የቬንዙዌላ ወታደር እንዳለ ነው እንግዲህ ተነገረ የሚገኘው። ነገር ግን አሜሪካ በቀጥታ መሀል ነው የገባችው። የፕሬዚዳንቱ መኖሪያ ወይም ደግሞ የሚኖርበት ቦታ ነው እንግዲህ ጥቃት የነገረችው። ይህን ለማድረግ በነገራችን ላይ ከአንድ ወር በላይ እንደተዘጋጁ የተነገረ የሚገኘው። መጀመሪያ እንግዲህ ቤት ሁላ አዘጋጅተው ያንን እንዴት አድርገው መግባት እንደሚችሉ ልምምድ ሲያደርጉ እንደነበረ ነው። ወታደሮቹ እንግዲህ ምን ያክል እንግዲህ ቆይታ ልምምድ ሲያደርጉ እንደነበረ ነው የተነገረ የሚገኘው። ዶናልድ ትራምፕ እንግዲህ ደግለጽ ከሆነ ማለት ነው ይህንን ኦፕሬሽን ለመስራት በቬንዙዌላ ከተማ ካራካስ ላይ መብራት እንዲጠፋ አድርገናል። ከዛም በኋላ ነው በቀጥታ እንግዲህ የተለያዩ ፍንዳታዎች አድርገዋል። የተለያዩ መብራት ከጠፋ በኋላ ኤሌክትሪኳን ዋርፌር በሚባል እንግዲህ ዲስኮኔክት አድርገውታል የግንኙነታቸውን ማለት ነው። እንዳለ የሚገናኙበት መስመር በሙሉ ተቆራርጧል የተባለው የወታደራዊ አካሉ የደህንነት አካሉ ሙሉ ለሙሉ አይገናኝም የተባለው ጥበቃ የነበሩት ላይ ነው እንግዲህ ተኩስ ርምታ የተከፈተባቸው ዙሪያውን በሚኖሩበት ቦታ ላይ ቤት ላይ ማለት ነው። እንግዲህ መጀመሪያ ቀድመው ደህንነት ገብቶ ነበረ። ደህንነቶች የት እንደሚኖር ምን እንደሚያደርግ ግቢ ውስጥ ምን ያክል ጠባቂ እንዳለ ሙሉ ተጠንቶ አልቋል። ቤት በኩል የቬንዙዌላ ወታደሮች ወደዛ አካባቢ ችግር ቢኖር እንኳን ቤት መግባት እንደሚችሉ እሱ ሁሉ አጥንተው ከተቆራረጠ በኋላ ነው በቀጥታ በሄሊኮፕተር እዛ አካባቢ ላይ ያረፉት ነው የሚባለው። አየር ኃይል እንግዲህ ምንም አይነት እርምጃ እንዳይወርድ ሲስተሙን አቋርጠውት ነበር ነው የተባለው። ምክንያቱም ኤሌክትሪካል ዋርፌር የተባለው ዲስኮኔክት አድርጎታል። ምንም አይነት ትእዛዝ አይሰማሙ ማለት ነው። በወቅቱ ማንም መታዘዝ አይችልም። ተቋርጧል ግንኙነታቸው። በዚህም ነው እንግዲህ የፕሬዚዳንቱን ቤት እንግዲህ ሰብረው የገቡት ማለት ነው። በዚህም የአሜሪካ ወታደሮች ምንም አይነት ጉዳት አልደረሰባቸውም። ነገር ግን በዛው አካባቢ ላይ ይሄንን ሲያስተባበሩ የነበሩት የአሜሪካ ዜግነት ያላቸው በርካቶች ህይወታቸው እንዳለፈ የተነገረ ነው የሚገኘው። ዶናልድ ትራምፕም እንግዲህ ቬንዙዌላን ሙሉ ለሙሉ እኛ እናስተዳድራታለን የሽግግር መንግስት እስከሚቋቋም ድረስ ሲሉ ገልጿል። በርካታ ሀገራት ግን የተቃወሙ ነው። እስካሁን ሩሲያ፣ ደቡብ አፍሪካን ጨምሮ ወደ 30 የሚጠጉ ሀገራት ተቃውሞ አቅርበዋል። በአሜሪካ ላይ የተባበሩት መንግስታት ድርጅትም አስቸኳይ ስብሰባ እንዲቀመጥም እንግዲህ ትእዛዝ ይህን እንዲያስፈጽምም እንግዲህ በርካቶች ደብዳቤ ያስገቡ ይገኛሉ። የአሜሪካ ይህ ሁነት እጅግ ድንቅ ነው እየተባለ ነው የሚገኘው። የአሜሪካ ወታደሮችም እንግዲህ ከሁለተኛው ዓለም ጦርነት በኋላ ይሄ እንደዚህ ያለ ነገር የአንድን መሪ መሀል ገብቶ ይዞ መውጣት የተለመደ አይደለም። ይሄ በርካቶችን እያነጋገረ ያለ ክስተት ነው። እናንተስ ምን ትላላችሁ? በዚህ ጉዳይ ሀሳብ ስጡበት። መልካም ቆይታ። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ዶናልድ ትራምፕን ተቃውሟል። በዚህም እንግዲህ የተባበሩት መንግስታት ድርጅት አስቸኳይ ስብሰባ እንዲቀመጥም ይፋ አድርገዋል። እንደሚታወቀው ኒኮላስ ማዱሮን ከቬንዙዌላ ይዘው የወጡት የአሜሪካ ወታደሮች በአስቸኳይ ይሄ ድርጊት ተቃውሞ እንዲነሳ የተባበሩት መንግስታት ድርጅትም አስቸኳይ ስብሰባ እንዲቀመጥ አዘዋል። እስካሁን ሩሲያ እንደዚሁም ቻይናን ጨምሮ በርካታ ሀገራት ቅሬታ እያቀረቡ ይገኛል። የተባበሩት መንግስታት ድርጅት ይሰብሰብ አይሰብሰብ የምናየው ይሆናል። እናንተ ግን ፎሎ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ።